ይኸው አንቺም ማየት ቻልኩኝ። አንቺ አቤት ቤሉን አገኘሽው? አይ አላገኘሁትም። አትዋሺ፣ እውነቱን ተናገሪ። እግሬ ላይ ተንበርክከሽ ደግሞ እንደለመንሽኝ እንዳትረሺ። ልታገኘው አይደለም በአይንሽ ላታየው ቃል ገብተሻል። እና የተባልሽውን እያደረግሽ ነው እንዴ? ለምንድን ነው ልጅቷ ላይ የምትጮባት? አዎ ያልሽኝን እየተገበርኩ ነው። ከሱ ጋር ምንም የሚያገናኝ ነገር የለም። እኔ ስራዬን ብቻ ነው የምሰራው። አዎ ይሻልሻል። ሲጀመር ደረጃሽን ማወቅ አለብሽ። አንቺ ለዚህ ቤት ከነ ሙሉ ቤተሰቦችሽ ሰራተኛ ነሽ። ቆይ ምን አይነት ንግግር ነው? ጆ እረፍ። ከዚህ ወጥተህ ምን ልታደርግ ነው? እሺ በምንም አይነት ሁኔታ ምንም ቢልሽም ምግብ ቢልሽም ምንም አይነት ነገር እንዳታደርጊ በጭራሽ። በቃ ለሱ መሲ ብቻ ትታዘዘው። እና ደግሞ ከሰሞኑ የሚሰራው ምግብ ምንም እየጣፈጠኝ አይደለም። አንቺ መሲም አርፋችሁ ማብሰል ጀምሩ እሺ? አይንዬ ሁለተኛ ወደ ኪችን እንዳገባ እሺ እነግራታለሁ። አንቺ ደነስ እትዬ ምግብ አልጣፈጠችም ብላኛለሽ ልትይ ነው? አረ እንደዛ አይ ባክሽ ወደዛ አውጪ። ቆይ ስምሽን መናገር ምን ችግር አለው? ልክ እንደነገርሽኝ ቶሎ ብዬ ከዚህ ቤት እወጣለሁ። ዳጊ የሚባለው ሶስተኛ ተቀናቃኝ የሆነው ከኑኑ ፍቅር ይዞታል። ኑኑን በጣም እንደፈለጋት የሚያሳየው የማይፈልጋትን ኤልሹን ይቅርታ በመጠየቅና በመንከባከብ በሷ አስታኮ ኑኑን ለማግኘት እየሞከረ ነው። ሰላም ሰላም፣ ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ለቤሉል ስለምታዳላ አዶኒ ደግሞ እልህ ውስጥ ነው ያለው። እናም በልህ እሷን በጭንቅንቅ ውስጥ የራሱ ለማድረግ እያሰበ ነው። አላወቀም አዶኒ ከሱ የባሰ ዱርዬና ጨካኝ የሆነ ልጅ ኑኑ እንግዲህ ጠብ አድርገዋለች። ቤተሰብ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አዶኒ አሁን ላይ በጭንቅንቅ ውስጥ ነው ያለው። ምክንያቱም ኑኑን የራሱ ለማድረግ ብዙ መስዋዕትነት እየከፈለ ነው። ጆ የማይወዳትን ልጅ ለኑኑ ሲል ይቅርታ በመጠየቅና በመንከባከብ እንደውም ዝባ ማለት ከዛም አልፎ ወደነ ኤልሻዳ ቤት ሄደ። እናም ኤልሻ ደግሞ የኑኑ ተቀናቃኝ ያለመፈለግ ስሜትም ይሰማታል። ጆ ሲደውልላት እሷን ፈልጓት መስሏት የደወለላት በጣም ተደሰተች። እናም እንዴት ወክ ማድረግ እንዳለባቸውም እያሰበችም በዛ ላይም የቤቱ ባለቤት መሆኗን ለማሳወቅ የማታደርገው ነገር የላትም። ኑኑን ጠርታ እያዘዘቻት ልክ ሰራተኛ የማይከበር ቤት አይነት አርጋ እያሳየች ኑኑን እያሰቃየቻትም ነበረ። በደስታ እየዋለለች ነበረ። በነገራችን ላይ የኑኑ ሶስተኛ አፍቃሪ ጆ በጣም አደገኛና ጨካኝ፣ ከኋላውም በጣም ዱርዬ የሆኑም ጓደኞች አሉት። ምክንያቱም ለፈለገው ነገር ወደ ኋላ አይልም። እነ ኤልሻ ቤትና እነ ኑኑ ቤት ሲሄድ ሰተት ብሎ ነው የሚሄደው። ምንም ማንኳኳቱ የሚባል ነገር የለም። ላፈቀረው ነገር ወደ ኋላ እንደማይል እና ቤሉል ደግሞ የአዶኒ ተቀናቃኝ እንደመጣበት ማወቅ አለበት። ኑኑ ያው አሁንም ነገሮች ይዘዋት ነው እንጂ መልከ መልካሙና ጸባይተኛው ቤሉል ጋ ነው ልቧ። ግን ጆ ድፍረቱ ቤሉል በተቀመጠበት ዘሎ ገብቶ አንተ ነህ ወይ የታሰርከው ወንድማም? እናም በቲቪት ምናምን አይነት ነገር ጠየቀው። ቤሉልም በመገረም ማነህ ብሎ በመጠየቅ የኤልፍ ጓደኛ መሆኑን ከተረዳ በኋላ እንደዚህ አይደረግም ብሎ ለአሁኑ ግን ይሁን ለሌላ ጊዜ ግን መምጣት አችልም የታላቅነትን ወይንም የአባትነትን ሚና ሲጫወት እናየዋለን። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዋናው ተቀናቃኝ ወደ ኤልሻዳ ስወስዳችሁ ኤልሹ እንግዲህ ኤልሹ ሰው እንዳይላት ጆ ሲፈልጋት እሷ ደግሞ አዶኒን ስለምትፈልገው
አዶኒ እንዲቀና። አዶኒ ግን እቤት ድረስ መጥቶ በሷ ፊት ኑኑን ወክ እንውጣ በማለት ልቧንም ሆነ ፊቷን አስደንግጧታል። ያልጠበቀችው ነገር እና ያልገመተችው ነገር ተፈጠረ። ምክንያቱም እሷ ይሄ ዱርዬ ሲመጣ ይቀናል፣ ያይልኛል የሚል በውስጧ በጣም ብዙ የሆኑ ክፋቶች ነበሩ። አዶኒ ግን ሊቀና ቀርቶ ይባስ ብሎ እሷን ሰላም ካላት በኋላ አዶኒ ግን ወደ ኑኑ ዙሮ ፍቅር በማለት ኤልሻዳን በጣም አስደነገጣት። የማትገምተውና የማትጠብቀው ነገር ተፈጠረ። የሚገርመው ግን የኑኑ ምላሽ ለሱ ስሜት እንደሌላትና የይባስ እንደጠላችው ነገር ነው የሚያሳየው። ኤልሻዳ በመደንገጥ ፍቅር ነው ያልከው ብላ ስጠይቀው አዎ አልነገርንሽም ለካ ፍቅር ጀምረናል አላት። በነገራችን ላይ አዶኒ በጣም ፈጣጣ ነው። የኤልሻዳን ስሜት ሳይጠይቃት ኑኑን እንደሚጠብቃት እታች ይወርዳል። እታች ደግሞ ማን አለ? አንበሳው ጆ አለ። ጆና እሱ እንግዲህ ግብ ግብ የሌለው ጸብ አላቸው እና እዛ ጸብ ውስጥ ስላሉም ጆም የዋዛ ሰው አይደለም። አዶኒ እንደምናስበው በጣም ከባድ ሰው ነው። እንትናን እስከ ማሳገት የደረሰ ሰው ነው። ጆ ግን አዶኒን አርፈህ ቁጭ በል፣ እዚህ ቤት ተራ ሰው ነህ፣ ኤልሻዳ ነግራኛለች በማለት ይባስ ለዛ ቤት ጥላቻ እንዲኖረው ያደርገዋል። ንግግሩን ሰምቶ ከጨረሰ በኋላ ከእንዳንተ አይነት ተራ ሰው ጋር ካንተ ጋር የመጣላት እቅዱ የለኝም በማለት እንግዲህ ኑኑን ወደ አሰበበት ቦታ ይዟት ይሄዳል።